የበጎ ሁሉ ጠል የሆነ ነገሮችን የሚያበላሽ የሚያደፈርስ ቀናተኛ የሰውን ሕይወት የሚበዘብዝ ሰይጣን ባለበት ዘመን ደግሞ የሰይጣን ተባባሪ ሆናችሁ ነገሩን የምታጋግሉ በኮሜንትም በመደወልም ሊሆን ይችላል ለናሂም ለውብዬም እየደወላችሁ ነገሩን የምታራግቡ ሰዎች እስኪ ተረጋጉና የራሳችሁን ሕይወት ኑሩ። እነሱ ያጋጥማል። ይሄ እንኳን አይደለም የሰው ልጅ በአንድ ቤት የሚኖር ይቅርና የተለያየ ባህሪ ያለው ሰው አንድ ቤት እየኖረ የተለያየ ባክግራውንድ ከተለያየ ቤተሰብ የመጣ ሰው አንድ ላይ እየኖረ ይቅርና የራሳችን አካል የሆነው እግርና እግራችን ስንራመድ ይጋጫል። ግን አንዱ እግራችንን አጋጨክ ተብሎ ደግሞ አንዱ እግራችንን ቆርጠን የምንጥልበት አንዳችም ነገር የለም። ሰው ቢዘፍን ሰው እንዴት እግርሽ ደማ ይሄኛው እግርሽ ስለመታው ነው ቆርጠሽ ጣዩ ብትባሉ አትጥሉትም። እነዚህም ልጆች በትዳር ተሳስረዋል፣ ተጣምረዋል፣ በስጋ ደግሞ ያውም ታትመዋል። ትዳራቸው የተባረከ ነው፣ በልጆች ተባርከዋል። ነገ ተመልሰው ይገናኛሉ። ዳር ተቀምጣችሁ ግን ይሄ ወደታች ወደ ላይ ነገር የምታመላልሱ የምትወስዱ የምትመልሱ የምታፍሩበት እናንተ ራሳችሁ ናችሁ። ይስተካከላል። በእርግጠኝነት ነው የምነግራችሁ። ችግራቸውን ይቀርፋሉ። እኔ ከመጀመሪያውም ጀምሮ እውነት ሳይሆን ፕራንክ እየመሰለኝ ነበረ። አሁን ላይ ግን የነበረው ችግሩን ሳውቅ በእውነት የሚያሳዝን ሁኔታ ነው። እሷ ውብዬ ደግሞ ያላስተዋለችው ነገር አለ። ናሂ ብቻ እንደ ጥፋተኛ እያደረጋችሁ ባታዩት ነገሩ። ምክንያቱም አንድ ሰው ሴትም ትሁን ወንድ በትዳሯ ውስጥ መታመን ትፈልጋለች። ናሂም ይሄን ያሰበው እንዴት ባለቤቴ ሆና እንዴት የልጄ እናት ሆና እኔን እስከ መጨረሻው እስከ ጥግ ለምን አላመነችኝም ነው። እኔ እየታመንኩኝ የምታመን ሰው እንደሆንኩኝ እንዴት አላወቀችም? ይሄንን አክል አመት ኖረኝ አብራኝ ኖራ እንዴት አላመነችኝም? እንዴት በሌላ ሴት ትጠረጥረኛለች? የሚል ሀሳብ ተቀምጦበት ነው ይሄን ሁሉ ለማድረግ ርቀት የተጓዘው። በእርግጥ ጥፋቱ እንዳለ ሆኖ ቢነግራት ቢያማክራት መልካም ሆኖ ሳለ ያለ መንገሩ ደግሞ ይሄንን ያክል ሊያስወቅሰው ሊያሰቅለው ይሰቅል የሚያስብል ንግግር ሊያስደርስበት የሚችል ነው ብዬ አላስብም። አዎ ነፍሰ ጡር ከመሆኑ አንጻር ነገሩ ቢያስቆጣም ግን እምነት ነው ያጣው። እንዴት ሚስቴ እኔን አታምነኝም የሚለው ባለመተማመን የብዙ ሰዎች ህይወት ተመሰቃቅሏል። ባለመተማመን የብዙ ፍቅረኛሞች ፍቅር ከትዳር ሳይደርስ የቀረበት በአጭር የተቀጨበት ጉዳይ አለ። ፍቅር ነፃነት ነው። ፍቅር መተማመን ነው። እሱን ነው እየጠየቀ ያለው። ሌላው ደግሞ ነገሮቻችሁን ግራና ቀኝ ብናይ በህይወታችን ውስጥ ለሚከሰቱ ነገሮች ደግሞ አለማርፈድ ይመስለኛል። ናሂ ትንሽ ቀድሞ ቢያስረዳት ነገሩን ቢያስቆመው እንደዚህ እኮ ስለሆነ ነው አንቺ አላመንሽኝም እንጂ እንደዚህ ነበረ ነገሩ ብሎ ቢነግራት ጥሩ ነበረ። በህይወታችሁ ውስጥ ልክ ገበያ ማዕከል ሂዳችሁ ከረፈዴ ገበያ ማዕከል ሂዳችሁ ጥሩ ነገር መልካም ነገር ለማግኘት ለመገበየት እንደማትፈልጉት እንደማታገኙት ሁሉ በህይወታችሁ ውስጥ ለምንም ነገር ካረፈዳችሁ ጥሩ የሆነ ምላሽ ወይም ውጤት ይዛችሁ እንደማትመለሱ ማወቅ አለባችሁ። ይሄ ለሁላችን ትምህርት ነው። በሰው ህይወት ውስጥ ማናችንም ገብተን ልንፈተፍት ፈራጅ ቆራጭ ፈላጭ ልንሆን የምንችልበት አንዳች ነገር የለም። ምክንያቱም እኛ ራሳችንን እንጠይቅ። በየቤታችን ያለውን ጉድ እኛ እንወቅ። ራሳችን ማነን? በሰው የምንፈርደው እኛ ማነን? እንኳን አይደለም ሰው ከሰው ይቅርና ራሳችን ከራሳችን ጋር ተጣልተን ከራሳችን ጋር የሚያስታርቀን ሰው እየፈለግን ባለንበት ዘመን ላይ እንዴት ነው በሰዎች ላይ ልንፈርድ ለሰዎች አስተያየት ልንሰጥ የምንዘጋጀው? እነሱ ያውቃሉ፣ እነሱ ይተዋወቃሉ። ቢፋለጡ ቢቋረጡ አብረው የኖሩ እነሱ ይተዋወቃሉ። እኛ በ10 ደቂቃ ቪዲዮ ወይም በ5 ደቂቃ ቪዲዮ ነው የምናያቸው። ከዚህ ውጭ የተገለጸልን የእነሱ ማንነት ስብዕና ምንም የለም። የእነሱ ባክግራውንድ